ሰላም ወደ አድማጮቻችን ቸልሲን የሚመለከቱ አዳዲስ መረጃዎችን ይዘን ተመልሰን መጥተናል። እንግዲህ በአዳዲስ መረጃዎቻችን ውስጥ አንዱ የሚሆነው የቀድሞው የቸልሲ ባለቤት የነበረው ሮማን አብራሞቪች አዲስ መጽሐፍ ሊያወጡ ነው። ስለዚህ አዳዲስ መረጃዎችን እናደርሳችኋለን። ማንቸስተር ዩናይትዶች ተጫዋች የሆኑትን ሊያንደር ጋርናቾና ኮቢ ሜኑን አሁንም ማንቸስተር ዩናይትድ እንግዲህ ለቸልሲ ለመሸጥ እያሰበ እንደሆነና ቸልሲም ተቀዳሚ ፊርማዎቻቸው እንደሚሆኑ የሚጠበቅ ነው የሚሆነው። ሌላኛው አድማጮቻችን ሚካኤል ሙድሪክን በሚመለከት ፕሮግራም ስላለን የሚል ትናንት ላይ ኮሜንት አይቻለሁ። ስለሱም የሚወጡ መረጃዎችን በአጠቃላይ ያሉትን እንደወረደ ለእናንተ የምናቀርብላችሁ ይሆናል። እንግዲህ ሌላኛው የሚሆነው ዛሬ እንግዲህ የሚሆን ከሆነ አላቅም ብቻ የኬቨን ዲብሩይነን ቸልሲ ለማስፈረም እንደሚፈልግ ብዙ መረጃዎች ይጠቁማሉ። ቸልሲ ይህንን ተጫዋች ቤልጅየማዊውን ተጫዋች መልሶ ያገኘው ይሆን? ተጠባቂ ነው የሚሆነው። ለድማቻችን ይህ የያ ስፖርት ነው። ስለዚህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ደግሞ ጆይንድ በማድረግ እንግዲህ የተለያዩ መረጃዎችን ስናደርስ ቶሎ ቶሎ እንዲደርሳችሁ የምናግዝ የሚያግዛችሁ ይሆናል። ስለዚህ ቶሎ ቶሎ ላይክ፣ ሼር ማድረጋችሁን አትርሱ። ሚካኤል ሙድሪክን በሚመለከት እንግዲህ በመጀመሪያው መረጃችን እሱ ነው የሚሆነው። እንግዲህ አዲስ መረጃ ወጥቶ ምንድን ነው የሻክታር ዶኔስኩ ኃላፊ ወይም ደግሞ የሻክታር ዶኔስኩ ስራ አስኪያጅ በማለት የምንጠራቸው ሰርጂዮ ፑልኪን አስተያየታቸውን ሰጥተዋል። እንግዲህ ሻክታር ይህ ተጫዋች ከዚህ በኋላ ለቸልሲ የማይጫወት ከሆነ እስከ 30 ሚሊዮን ዩሮ ድረስ በዝውውሩ እንግዲህ የማያገኘው ገንዘብ ይኖራል። ቸልሲ የዚህ ተጫዋች በቀጣይ ጨዋታዎችን ሲያሟላ ነው ክፍያውን የሚያደርገው። ሚካኤል ሙድሪክ እንግዲህ በዶፒንግ ሜሎዲኒየም የተባለ ንጥረ ነገር ወስዷል ተብሎ ምርመራ እየተደረገለት እንደሆነ ይታወቃል። ስለዚህ በጠበቆቹ አማካኝነት የላይት ዲቴክተር ወይም ውሸትን ዋሽታል አልዋሸሽክም የሚባል ፖሎግራፊ የሚያነብ ምርመራውን አድርጎ ነበር። ነገር ግን ያንን ምርመራ በሚገባ አልፏል። አሁን ግን በዘመናዊ እንትን ውስጥ ካያችሁት አልፏል አላለፈም የሚለው ይህ ምርመራ ለሂደቱ ለሱ ሂደት ማለት ነው አስፈላጊ ነው ወይ የሚለው ነው። ምክንያቱም የቢ ሳምፕል እስካሁን ድረስ ምንም አይነት መረጃ የለም ስለ ቢ ሳምፕል ውጤት የሚናገር ይህ መረጃ ወይም የላይ ዲቴክተር ዋሽቷል ወይም አልዋሽም ከዚህ ነው የወሰደው ከዛ ነው የወሰደው የሚባል አይሆንም። ብዙን ጊዜ አይታችሁ ከሆነ ዶፒንግ ተጫዋቾች ወስደው የሚገኙ ከሆነ ከዚህ በፊት ለምሳሌ ኮሎትሬ በሚያሳዝን ሁኔታ የሚስቱን መድኃኒት ወስዶ ነው እንዳጋጣሚ የተገኘበት። ከመቀጣት የሚድን አይደለም። ነገር ግን እንዳጋጣሚ ከቅጣት ሊድንበት የሚችለው እድል ያለው በቅርብ ጊዜ የቀድሞ የክሪስታል ፓላስ እና የሊቨርፑል ተጫዋች የሆነው ሳኮ አስተያየቱ ሲሰጥ ነበር። እንግዲህ በጣም ተጠርጥሮ ለወራት ከእግር ኳስ ርቆ እንደነበር የምታስታውሱት ነው። እሱ በአጋጣሚ ያኔ በንጥረ ነገሩን የወሰደበትን ብዙን ጊዜ ሲያጣሩ ቆዩ። ምንም ነገር እንዳልወሰደ ይተማመን ነበር። መጨረሻ ግን ራሱ እንደተናገረው በቅርብ ጊዜ ኢንተርቪው ሆኖ ነበር። ምንድን ያለው ከዳቦ ላይ ዳቦ ሲገዛ ከዳቦ ላይ የተጨመረ ንጥረ ነገር ነበር እዛ ላይ ያገኘው ተባለ። ዳቦውን ወስደው መረመሩ፣ ቼክ አደረጉ። ስለዚህ የግድ ሚካኤል ሙድሪክ ከምን እንደወሰደ ሊታወቅ ይገባል። አስቦትም ይሁን ሳያስበውም ቢሆን ማስረጃ ማምጣት ግድ ይለዋል። ከቅጣቱ ሊቀርለትና ይሁን ከማለት ሊያልፈው የሚችለው በእንደዚህ አጋጣሚዎች ነው የሚሆነው። ስለዚህ ቤንጃሚን ሳኮ እንግዲህ እንትኑን ከሰጠ በኋላ የደረሰኙን እንዲያመጣ ተደረገ። ምርመራ ተካሄደበት። በመጨረሻ ከዛ ላይ እንደተገኘ ተረጋገጠ። ያንን ተከትሎ ምንም አይነት ቅጣት ሳይጣልበት ቀረ። የሙድሪክ ግን ተመሳሳይ ኬዝ ነው። ምንም ልዩነት የለውም። ነገር ግን አስቸጋሪ የሚሆን ይሆናል። ምክንያቱም እስካሁን ድረስ የሆነ ነገር እንሰማ ነበር የሚል ሀሳብ አለኝ። እንግዲህ የማይቀጣ ከሆነ ለቸልሲ በጣም ጥሩ ዜና የሚሆን ይመስለኛል። ነገር ግን ረጅም ጊዜን ከቆየ እነሱን ማረጋገጥ ሲችሉ ከዛ ውጭ ደግሞ የእሱን መከራከሪያዎች ሲያልቁ ቅጣቱን የሚቀበል ይሆናል። ቅጣቱን ደግሞ የማይቀበል ከሆነ ወደ ገላጋዩ በስፖርት ገላጋይ ፍርድ ቤት ሄዶ ቅጣቱን የሚከስ መሆን ይችላል። ከዛ ቅጣቱን ሊያንስለት የሚችል እድል ሊኖር ይችላል። ይህ በፖግባ ላይ ያጋጠመው ጋር ተመሳሳይ ነው የሚሆነው። ሌላኛው እንግዲህ ስለ ክርስቶፈር ንኩኩ ነው የምናወራው። ክርስቶፈር ንኩኩ ባለፈው ጨዋታ የቡድኑ አካል እንዳልነበር ይታወቃል። ክርስቶፈር ንኩኩ በሚቀጥሉ ጨዋታዎች ውስጥ የቡድኑ አካል ነው የመቀጠል እድል ይኖረዋል ወይም ሳይኖረውም የሚለው እንግዲህ አሳሳቢ ነው። ምክንያቱም ይህ ተጫዋች በጥሩ የዝውውር መስኮት ቸልሲን ለመልቀቅ ፍላጎት እንደነበረው የምታስታውስ ነው። ያንን ለመሳካቱን ተከትሎ በቸልሲ ለመጫወት ደስተኛ አይደለም የሚሉ መረጃዎች ወጥተዋል። እንግዲህ ክርስቶፈር ንኩኩ ትንሽ የሚያሳዝን ተጫዋች ነው። እንግዲህ ቸልሲዎች እንደዚህ አይነት ውሳኔዎች
ላይ ጠንከር ያሉ ውሳኔዎችን መወሰን ቢችሉ ኖሮ ለዚህ የሚበቁ አልነበረም። በጥር ወር ግን የሚካኤል ሙድሪክን ተተኪ ለማስፈረም ክሪስቶፈር ንኩንኩ እና ታይሪክ ጆርጅ አሉ በማለት ነበር በዝውውሩ ያልተሳተፉት። ክሪስቶፈር ንኩንኩ ግን ቡድኑ ላይ ያለውን ስሜት ሁሉ የሚረብሽ ተጫዋች እንደሆነባቸው ኤንዞ ማሬስካ ተረድተዋል። ስለዚህ ያንን ተከትሎ ከቡድኑ ለማራቅ ጥረቶችን እያደረጉ እንዳለ መረጃዎቹ የሚጠቁሙ ናቸው። አሊያንዝ ጋርናቾና ኩቢሜኑን በሚመለከት አሁንም ከማንቸስተር ዩናይትድ ቼልሲ ለማስፈረም ይፈልጋል። ጋርናቾን እንግዲህ የሚካኤል ሙድሪክ ተተኪ አድርገው ለማምጣት ይፈልጋሉ። ፍጥነቱን ይወዱታል። እስከ 60 ሚሊዮን ፓውንድ ድረስ ለዚህ ተጫዋች የማውጣት ፍላጎት አላቸው። ነገር ግን በኔ እይታ ጋርናቾን ከማስፈረም ይልቅ ታይሪክ ጆርጅ የተሻለ እድል ቢሰጠው እና ቸልሲ የተሻለ የተረጋገጠለት ጥሩ ተጫዋችን ማምጣት ቢችሉ የተሻለ ይሆናል ብዬ አስባለሁ። ኩቢሜኖን በሚመለከትም ማንቸስተር ዩናይትድ ቤት ይህንን ተጫዋች ለማምጣት አዲስ ኮንትራክትን ሳልፈረመ ቼልሲዎች ጥረትን እያደረጉ ነው የሚገኙት። የኩቢሜኖ መምጣት ደግሞ በኔ እይታ አንድሬ ሳንቶስን የት ሊያሰልፉት ነው? እንግዲህ አንድሬ ሳንቶስ በጥሩ ብቃት በስትራስቡርግ እየተጫወተ እንዳለ የምታውቁት ነው። 9 ጎሎችን በሊጋ እንዳስቆጥሯል። ባየርን የዚህ ተጫዋች ፈላጊ ነው። ስትራስቡርግን በዛው እንዲቆይ ይፈልጋሉ። ቼልሲ ግን ተቀዳሚ ዓላማቸው ይህንን ተጫዋች በጥሩ ፐርፎርማንስ ላይ እንዲያሳይ እና ወደ ቼልሲ ዋናው ቡድን ማምጣት ነው። ስለዚህ ለምን ተመሳሳይ ተቀራራቢ እድሜ ላይ የሚገኙ ናቸው። ስለዚህ ኩቢሜኑን ማምጣት ምን የተለየ ጥቅምን ይሰጣል ለቼልሲ ተብሎ መታየት ያለበት ይመስለኛል። ሌላኛው የሊያም ዴላፕን በሚመለከት አሁንም ቼልሲና ማንቸስተር ዩናይትድ ጠንከር ያለ ፉክክር ውስጥ እንዳሉ ይታወቃል። ሊያም ዴላፕ እንግዲህ ማንቸስተር ዩናይትዶች 30 ሚሊዮን ፓውንዱን የመልቀቂያ አንቀጽ በመክፈል ተጫዋቹን ማምጣት ይፈልጋሉ። ቼልሲም የዚህ ተጫዋች ቀዳሚ ዓላማ ነው። ነገር ግን ሊያም ዴላፕ አዲስ የወጣው መረጃ በክረምቱ ማን የቻምፒዮንስ ሊግ ተሳትፎ ይሳተፋል የሚለውን ቼክ አድርጎ ቡድንን የሚፈርምበትን ቡድን እንደሚወስን ይጠበቃል። ማንቸስተር ዩናይትድ ዩሮፓ ሊጉን የሚያሸንፍ ከሆነ በቻምፒዮንስ ሊጉ የሚሳተፍ ይሆናል። ቼልሲ ደግሞ ከቶፕ 5 የመውጣት እድል ካለው የቻምፒዮንስ ሊጉን ተሳትፎ የማግኘት እድል ይኖራቸዋል። እንግዲህ በዚሁ ካነሳ ነው አይቀር ትናንት ማታ ለቼልሲ ጥሩ ዜና ይመስላል። አስቶን ቪላ አሸንፏል በማንቸስተር ሲቲ። ስለዚህ ማንቸስተር ሲቲ ራቅ ብሎ የሚሄድ ከሆነ ቼልሲ ከሌሎች ተቀናቃኞቹ ጋር መፎካከር እንዲችል እድሎችን የሚሰጥ ይሆናል። ቼልሲ በቀጣይ ያለበትን የኤቨርተን ጨዋታ ማሸነፍ የሚችል ከሆነ አሁን እድሎችን የሚያሰፋ ይሆናል። በሜዳው የሚያስተናግደው ጨዋታ ነው የሚሆነው ዳልማቻችን። ስለዚህ የጥሩ እድልን የሚያመጣ ይሆናል። ቼልሲ እና ዶርትመንድ አዲስ የዝውውር ንግግሮች ላይ አሉ። አንደኛው ቹኩሜካ በዶርትመንድ ቤት የመቆየት ፍላጎት አለው። ተከትሎ ቼልሲዎች ጊተንስን ለማስፈረም ቹኩሜካና ገንዘብ ለማቅረብ ይፈልጋሉ የሚሉ መረጃዎች ወጥተው እየታዩ ነው የሚገኙት። ይህ ጥሩ የሚባል የዝውውር ዜና ነው። ቺልዌልን መልቀቅ እንግዲህ የሚጠበቅ ነው በክረምቱ። ስለዚህ ይህንን ተከትሎ የሬናቶ ቬጋን በጁቬንቱስ የሚቆይ ይሆናል። ስለዚህ ሳሙኤል ስሚዝን የግራ መስመር ተጠባባቂ ለማድረግ ኮንትራቱን ለመስጠት ጫፍ ደርሷል። ይህ ጥሩ የሚባሉ እርምጃዎች ይሆናሉ። እንግዲህ ሮማን አብራሞቪች የቼልሲው የቀድሞ ባለቤት እንግዲህ ለመጀመሪያ ጊዜ ጋዜጣዊ መግለጫ አይነት ነገር ሰጠው። የሰጡትም እንደ መጽሐፍ ሊወጣ እንደሆነ የሚጠበቅ ነው። ከ2021 በኋላ ላምፓርድ ሲለቅ ነው ለመጨረሻ ጊዜ ጋዜጣዊ መግለጫ ንግግሮችን ያደረጉት። ከዛ በኋላ ምን ንግግር አላደረጉም ነበር። ይህንን ተከትሎ ለመጨረሻ ጊዜ ሮማን አብራሞቪች ከተናገሩት በኋላ አሁን በቅርቡ ማለት ነው እንግዲህ ከሁለት ሳምንታት በኋላ ይህ መጽሐፍ የሚጠበቅ ነው የሚሆነው። ስለ ዲን ሁሰን የሚመለከተው ቼልሲ ዛሬ ባየሁት ደግሞ ከትናንት ነው ከነገማች ተጨማሪ ምንድነው የ7 ዓመት ኮንትራት ቼልሲዎች ለማቅረብ ይፈልጋሉ። ነገር ግን የልጁ የኤጀንቶች የካይሴዶ ከዛ ውጭ የፎፋና እና የጃክሰን ኤጀንቶች ጋር ማለት ኤጀንቱ አባቱ ቢሆንም ኤጀንቱ አባቱ ብቻ ሳይሆን ኤጀንቱ ከለላ የሚያደርግለት የብሮካ የሚባል ነው። እንግዲህ የብሮካ ደግሞ እነዚህን ሁሉ ተጫዋቾች በስሩ አሉ። ስለዚህ ከቼልሲ ጋር ጥሩ ግንኙነት አለው። አሊ በራዳ ይባላል የብሮካ ኃላፊ። ስለዚህ ጥሩ ግንኙነቶችን የሚያደርጉ ይሆናል ተብሎ ይጠበቃል። ቼልሲ ይህንን ተጫዋች የማስፈረም እድሉ ሰፊ ነው። ቼልሲ አንድ ሊያሳምረው የሚፈልገው ነገር ምንድነው? ብዙ የመጫወቻ ጊዜ ለመስጠት ይፈልጋሉ። ከዚህ ዝውውር ላይ ጁቬንቱስ 20% ሽያጩን የሚያገኝ ይሆናል። ቼልሲ 50 ሚሊዮን ፓውንድ መውጣቱን ይህንን ተጫዋች የሚያስፈርሙ ይሆናል ተብሎ የሚታሰብ ነው። ጥሩ ፐርፎርማንስ ያለው ተጫዋች ነው። ነገር ግን ልምድ ያለው ተጫዋች ግን ቼልሲ ማስፈረም ግድ ይላቸዋል። ምክንያቱም ይህም 19 ዓመቱ ላይ የሚገኝ ተጫዋች ስለሆነ በርንማውዝ እንግዲህ በክረምቱ ቼልሲ የማየውና ሁጅሰን የሚያጡ ይሆናል። ስለዚህ ያንን ተከትሎ በዝውውር መስኮት ላይ ተከተኛ ተፎካካሪ መሆን የሚችል ቡድን ነው ቼልሲ። በመጨረሻ የሚሆነው እንግዲህ ቼልሲ በኬቨን ዲብሩይነ እና ሞሐመድ ሳላ የነበሩበት የጆዜ ሞሪኖ ቼልሲ የሚታወስ ነው። እንግዲህ በዛ የውድድር ዓመታቶች ውስጥ ኬቨን ዲብሩይነን እንዲሁም ደግሞ ለዋልስበርግ መሸጣቸውን ተከትሎ ከዛ ውጭ ደግሞ ሳላህን ለሮማ መሸጣቸውን ተከትሎ ቡድኑ ባለፉት ዓመታቶች በፕሪሚየር ሊግ የታዩትን ምርጥ ተጫዋቾች መልምሎ ማግኘት ችሎ ውጤታማ ሳይሆን ቀጥሏል።
ቀጥሏል። አሁን ግን ኬቨን ዲብሩይናን የመመለስ ፍላጎት አላቸው። ለ1 እና የ2 ዓመት ኮንትራት መስጠትን ይፈልጋሉ። በማንቸስተር ሲቲ ቤት አዲስ ኮንትራት እንዳልቀረበለት የምታስታውሱት ነው። ስለዚህ ቸልሲ ይህንን ተጫዋች አዲስ ኮንትራት የሚያቀርብለት ከሆነ ወደ ቸልሲ ይመጣል ወይ? እንግዲህ ሌላኛው አከራካሪ ጉዳይ ነው የሚሆነው። ነገር ግን ለቸልሲ አማካይ ክፍል ልምድን መስጠት የሚችል በጨዋታ ፐርፎርማንሱ የተሻለ ሆኖ የተለያዩ ሁኔታዎችን ቢያንስ በየጨዋታው በሁሉም ውድድሮች ባይሰለፍም ነገር ግን ልምዱን ለቡድኑ መስጠት የሚችል ነው። ስለዚህ ኬቨን ዲብሩይነ ወደ ቸልሲ የመመለስ እድል አለው ይለናል የዛሬው መረጃዎቻችን። ቸልሲ ልምድ ያላቸው ተጫዋቾችን ማምጣት ይፈልጋል። ከዚህ በፊት ቨርጅል ቫን ዳይክ እንደሚፈልጉ አውርተናል። ስለዚህ ሌላኛው የሚሆነው ደግሞ ኬቨን ዲብሩይነን ፈላጊ ሆነው ብለዋል። አድማጮቻችን ይህ የያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።